የኢራን የኒኩለር ፕሮግራም ባለፉት 2 አስርት ዓመታት የቀጠናው የፖለቲካ ትኩሳት ከመሆን ባሻገር ከምዕራባውያን ጋር ባይንና ናጫ እንድትተያይ ያደረጋት ግዙፍ ጉዳይ ሆኗል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በ2003 የጎርጎሮሲያኑ የጊዜ ቀመር ለ18 ዓመታት በሚስጥር ኢራን የኒኩለር ተቋማትን ስታስገነባ መቆየቷን ከገለጸ ወዲህም በምዕራቡ ዓለምና በኢራን በኩል ያለው የአመለካከት ልዩነት ሰፍቶ ጦር ወደ መማዘዝ የሚያደርስም ሆኗል። ይህ ግኝት ኢራን የፈረመችውን የኒኩለር ጦር መሳሪያዎችና ቴክኖሎጂዎች ያለ መስፋፋት ስምምነትም የሚጥስ ነው የሚለው ሰርክ በምዕራባውያን የሚቀርበው ቅሬታና ስሞታ ዛሬም ከፖለቲካ አደባባዩ መውረድን አልቻለም። እውን አሜሪካ ያ በኢራን ይበለጽጋል የምትለው ኒኩለር ዓለምን ያጠፋል ለኔም ስጋት ነው ከሚል የፖለቲካና የህልውና ፍራቻ በመነሳት ቴራኖይ ይህንን የአቶሚክ ቦምብ የምትገነቢበትን ስርዓት ማፍረስ ይኖርብሻል፣ በዚህ ሂደት ውስጥም ልንቀጥል አንችልም የሚል ማስፈራሪያን ብታቀርብም የአያቶላ ሐሚኒ አገር ግን አሁንም ቢሆን ማንም ኒኩለር ከማበልጸግ ሊያስቆመኝ አይችልም ትላለች። በርግጥም ከኢራን አብዮት በፊት የነበሩ አመራሮች ዋሽንግተንን ቤታቸው አድርገው የኒኩለር ማምረት ሂደትን በምን አይነት መንገድ ማከናወን እንደሚችሉ ከአሜሪካውያን ፖለቲከኞች ጥልቅ የሆነ መማርና የተሞክሮ አረዳድን ሲወስዱ እንደነበረም ታሪክ ያስረዳል። የእንቅስቃሴ አስተባባሪ የሆነችው አሜሪካ ኢራን ውስጥ የተገኙትን ማስረጃዎች በመጥቀስም ቴራን የአቶሚክ ጦር መሳሪያ ለመታጠቅ ትፈልጋለች ለሚለው ጥርጣሬዋ እንደ ማረጋገጫ የምታቀርበው ብዙ ነው። የኢራን የኒኩለር መርሃ ግብር የጆርጅ ደብልዩ ቡሽ፣ የባራክ ኦባማ፣ የዶናልድ ትራምፕና የጆ ባይደን ተከታታይ የአሜሪካ አስተዳደሮችም ማዕከላዊና እምብርት ጉዳይ ሆኖ የቆየም ነው። እነዚህ የአሜሪካ ፕሬዝዳንቶች የኢራንን የኒኩለር መርሃ ግብር በመካከለኛው ምስራቅ ያለውን የኃይል ሚዛን ለማስጠበቅ ይረዳልና ቴራን በዛ የምታደርገውን የኒኩለር ማበልጸግ ስራ እስካላቆምኩኝ ድረስ እስራኤል የተባለች የመካከለኛው ምስራቅ አጋሬ ስጋት ውስጥ ትወድቃለች፣ እኔም የማገኘው ጥቅም ከሞስኮና ከቤጂንግ በኩል የመገዳደር ኃይል ይገጥመዋልና ኢራንን በቶሎ ማስቆም አማራጭ የሌለው ስራዬ ነው ስትል አሜሪካ ሰርክ ስትባትል ትታያለች። ፕሬዝዳንት ቡሽ በ2002 አክሲስ ኦፍ ኢቪል ወይም የክፋት ማህበር በተሰኘ ዝነኛ ንግግራቸው ኢራንን የጠቀሱ ሲሆን ያንንም ተከትሎ የተጠናከረ ዓለም አቀፍ ማዕቀብ እንዲጣልባት አድርጓል። በእርግጥም ቴራን በዋሽንግተን የሚጣልባት ማዕቀብ ጀርባዋን ቢያጎብጠውም ዛሬም እነዛን ኒኩለር ለማበልጸግ የምትጠቀምባቸውን ግብዓቶች ከማምረት እንድትቆም አላደረጋትም። በእርግጥም አሁንም 3 ዋና ዋና የተባሉ የኒኩለር ማመንጫ ኃይል ጣቢያዎቿ ከሰሞነኛው የእስራኤልና ኢራን ጥቃት ጋር በተያያዘ በአሜሪካ ቦምብ ጣይ አውሮፕላኖች መመታታቸውን በዶናልድ ትራምፕ ብስራት ቢሰማም ይህ ግን እውነት አይደለም የሚለው የአያቶላ አሊ ሐሚኒ አስተያየት ነገሩን እንዲያጣፋው አድርጎታል። እኛ አሁንም እያመረትን ነው፣ ሁሌም ኒኩለር ከማምረት የሚያስቆመን የለምና ነገሮቻችንን የምናይበት መንገድ በዛ አይደለም ብለዋል። ይህንን የሚያጠናክር ንግግር ከዓለም አቀፉ የአቶሚክ ኤጀንሲ የተሰማበት ሂደት ደግሞ በእርግጥም ጉዳዩን አነጋጋሪ አድርጎታል። ይህ ኤጀንሲ አሁን ላይ አሜሪካ የተባለች ሀገር በእርግጥም የምታቀርበው አመንኪዮ ፕሬዝዳንቷም የሚያቀርቡት ክስና ስሞታ ዋም ያነሳ አይደለም የሚል ማስተባበያን መስጠቱ በቴራን ዘንድ ትልቅ የፖለቲካ ነጥብን ማስገኛም ተደርጎ ተቆጥሯል። ባራክ ኦባማ በ8 ዓመት የስልጣን ዘመናቸው ከቴራን ጋር ሲደራደሩ አሳልፈዋል። አሁን ላይም ዶናልድ ትራምፕ በእርግጥም ከ2015ቱ የፓሪስ የኒኩለር ስምምነት ቢወጡም ነገሮች እንደጠበቁት እየሄደላቸው አይደለምና ዳግም ኢራንን በጠረጴዛ ዙሪያ መመለስ ያስፈልጋል በሚል እሳቸውም ለድርድር በራቸው ክፍት እንደሆነ ሲናገሩ መስማት የተለመደ እየሆነ መጥቷል። እሳቸው ይቀጥላሉ። ይህንን ስጋት ለመቀነስ ከመፈለግ ባለፈ ቴክኖሎጂው ለሰው ልጅ አገልግሎት እንዲውል ሐሳብ መቅረብ አለበት። ይህንን መሳሪያ ከወታደሮች መዳፍ መንጠቁ ብቻውን በቂ አይደለም። ወታደራዊ ጭንብሉ እንዴት እንደሚያወልቁ በሚያውቁ ሰዎች እጅ እናስቀምጠውና ከሰላም ጋር እናላምደው። ቴራንም ከዚህ አጉል ስጋትን ከሚፈጥር ኒኩለር ይሉት ነገር እንድትወጣ ማድረግ ግዴታችን ነው ሲሉም ይሰማሉ። ይሁን እንጂ ይህ ሁሉ የተጀመረው በፕሬዝዳንት ድዋይት አይዘናወር ንግግር መሆኑ የሚታወስ ነው። በአውሮፓውያኑ ታህሳስ 8 1953
2023 በተባበሩት መንግስታት ጠቅላላ ጉባኤ ፊት ፕሬዚዳንት አይዘናወር ለወታደራዊ አገልግሎት የሚውለውን የኒኩለር ቴክኖሎጂ ያለውን ስጋት ጠቅሰው ንግግር ማድረጋቸው ይታወሳል። በእርግጥም ህጉንም ያረቀቀች ህጉንም የምትሽር ህጉንም የከተበች ህጉንም የምታፈርስ ሁና የምትገኘው አሜሪካ ነገሮች በጠበቀችው ልክ እየሄደላት አይደለምና በተለይም እንደ ቴህራን ያሉ ሀገራት የኒኩለር ማብላያ ስርዓታችንን እናዘምናለን ብለው የተነሱበት መንገድ ራስ ምታትን ፈጥሮባታል። በዚህም አሜሪካ በማደግ ላይ ላሉ ሀገራት የአቶሚክ ኢነርጂ ሰላማዊ አጠቃቀምን ለመረዳት ትምህርትና ቴክኖሎጂ እስከ መስጠት ያስቻለም እንቅስቃሴ እንድታደርግ አስገድዷታል። ይህ የአይዘናወር ንግግር በተባበሩት መንግስታት ስብሰባ ላይ ከተደረገ በኋላ አንድ ዓመት ባልሞላ ጊዜ ውስጥ ዩናይትድ ስቴትስ የአቶሚክ ኢነርጂ ህግን በማሻሻል የኒኩለር ቴክኖሎጂና ቁሳቁሶችን ለጦር መሳሪያ ልማት ላለመጠቀም ለተስማሙ ሌሎች ሀገራት መላከን የሚያስችል ህግም አጸደቀች። በአውሮፓውያኑ 1955 በመጋቢት ወር የአይዘናወር አስተዳደር አንድ እርምጃ ሄዶ የአሜሪካ የአቶሚክ ኢነርጂ ኮሚሽን በነፃው ዓለም ውስጥ ላሉ ሀገራት በተወሰነ መጠን የኒኩለር ማምረቻ ቁሳቁስ እንዲያቀርብ እንዲሁም የኒኩለር ኃይል ማመንጫን በመገንባት እንዲያግዝ አደረገ። እንዲህ ያለ እስከ መጨረሻው የደረሰው የአሜሪካ የኒኩለር ሂደት በእርግጥም ቴህራን ከ1979 እስላማዊ አብዮት በፊት ስታደርግ የነበረውን የኒኩለር የማምረት እንቅስቃሴ በመርዳት እንድትሄድ አድርጓል። የፕሬዚዳንት ፓላቪን መንግስት በወቅቱ ከነበሩት እንደ ሪቻርድ ኒክሰን ካሉ የአሜሪካ ፕሬዚዳንቶች ጋርም በመገናኘት ስለ ኒኩለር መበልጸግ ሂደት ምን ያህል መማር እንዳለባቸው በበቂ ሁኔታ ልምድ እንደወሰዱም ታሪክ ሲያጣቅስ ይታያል። አሁን ላይ የአሜሪካ መከላከያ ሚኒስቴር ፔንታገን ከፍተኛ ባለስልጣን የነበሩት ፒተር አልቮይ በጦር መሳሪያዎች ቁጥጥር ማህበር በታተመ ጽሑፋቸው ላይ ይህንን ዓላማ አብራርተዋል። እነዚህ ወደ ውጭ የሚላኩ ምርቶች የአሜሪካ ዓለም አቀፋዊ አመራርን ለማስጠበቅ የሶቪየትን ተጽዕኖ ለመቀነስና የዩራኒየምና የቶሪየም አቅርቦቶች ደህንነቱ የተጠበቀ ለማድረግ እየታሰቡ ናቸው ሲሉም ነው የጻፉት። እውን ግን የአሜሪካና የኢራን ፍጥጫ ራሷ በሰራችው ራሷ ልትገደል ራሷ ባማከረችው ራሷ ላይ ጦር የተሰበቀባት ዩናይትድ ስቴትስ ከቴህራን ጋር ያላትን ግንኙነት በምን አይነት አዲስ መንገድ ታድሰው ይሆን የሚለው የሚታይ ጉዳይ ነው። አሁንም ግን የኒኩለር ጉዳይ የመካከለኛው ምስራቅ ብቻ ሳይሆን የዓለምን ፖለቲካ ይዞ የሚጓዝ ሆኖ እንደቀጠለ ነው።